ሰበር ዜና የብልጽግና ባለስልጣናትን አስደንጋጭ ጉድ የያዘ ቪዲዮ ሾልኮ ወጣ። ጀዋር መሐመድ አሾልኮ ባወጣው በዚህ ቪዲዮ በርካታ ጉዶች ታይተዋል። በቪዲዮ ላይ በቅርቡ አቶ ሽመልስ አብዲሳ ከስልጣን ሊነሱ እንደሆነ ሲነጋገሩ ተሰምተዋል። በሌላ በኩል የጀነራሉ ጠባቂዎች እንዲነሱ መደረጋቸው ሲሰማ፣ ተቋሙ በበኩሉ ለ4 ኪሎ ከባድ ማስጠንቀቂያ ልኳል። ይህ አዲስ ፖስት ሚዲያ ነው። የከበረ ሰላምታችን በያላችሁበት ይድረሳችሁ። ለአሁን የተደመጡ እናንተን የሚመጥኑ መረጃዎችን አጠናክረን መተናል። ታማኒ መረጃዎቻችን ለብዙዎች ተደራሽ እንዲሆን አስቀድማችሁ ቪዲዮን ላይክ፣ ኮሜንት እና ሼር እንድታደርጉ እንጠይቃለን። አሁን ዋና ዋናዎቹን እናስቀድም። አስደንጋጭ የባለስልጣናትን ቅሌት የያዘ ቪዲዮ ሾልኮ ወጥቷል። የኦሮሞ ብልጽግና ከፍተኛ ባለስልጣናት የውስኪ ጠርሙሳቸውን እያጋጩ የመንግስትን ሚስጥር እየዘገሰቁ ሲያወሩ ታይተዋል። አንድ ከፍተኛ የፌዴራል ሚኒስተር አቶ ሽመልስ አብዲሳ በቅርቡ በመስከረም ወር ከስልጣን ይነሳል፣ ሽመልስን እንሰራለታለን ሲል ተደምጧል። በተመሳሳይ ሌሎች ተጨባጭ መረጃዎችም አቶ ሽመልስ ከስልጣን እንደሚነሱና ተተኪያቸውን ጭምር እንደታወቁ እየዘገቡት ነው። ወራችሁን ስትቆዩ በዝርዝር የምታደምጡት ዘገባችን ነው። የጀነራሉ ጠባቂዎች እንዲነሱ መደረጋቸው ታወቀ። ለወራት በቁም እስር ላይ የሚገኙትን ጀነራል ለመጎብኘት አንድ ከፍተኛ የአሜሪካ ዲፕሎማት ተጉዘው የነበረ ቢሆንም ክልሉን የተቆጣጠረው ቡድን የጀነራሉን ጠባቂዎች በቁጥጥር ስር በመዋል ጀነራሉ እንዳይንቀሳቀሱ አግዷቸው ውሏል። ታደምጡታላችሁ። ጠቅላይ ሚኒስትር አብይ አህመድ የእናት መቀነት የሚሉት ተቋም ብልጽግናን አስጠነቀቀ። ከመጪው መስከረም ወር አንስቶ በኢትዮጵያ ከፍተኛ የኑሮ ውድነት እንደሚከሰትም አስጠንቅቋል። ተቋሙ የኢትዮጵያ ሕዝብ ካሁኑ ወገቡን ጠበቅ እንዲያደርግ አሳስቧል። ትሰሙታላችሁ። ከነገ በስቲያ ቅዳሜ በአዲስ አበባ መስቀል አደባባይ መሬት አንቀጥቅጥ የተቃውሞ ሰልፍ ተጠራ። ለሰልፉ መንግስት ፈቃድ መስጠቱም ታውቋል። የተወደዳችሁ የቻናላችን ቤተሰቦች እነዚህንና ሌሎች መረጃዎችን አጠናክረናል። በዜናዎቻችን ላይ እንዲሻሻልና እንዲስተካከል የምትሉትን በአስተያየት መስጫው እንድታስቀምጡልን እንጠይቃለን። አሁን ወደ ዝርዝሮቹ እናመራለን። በቅድሚያም ጠቅላይ ሚኒስትር አብይ አህመድ የእናት መቀነት የሚሉት ተቋም ብልጽግናን አስጠነቀቀ። ከመጪው ወር መስከረም አንስቶ በኢትዮጵያ ከፍተኛ የኑሮ ውድነት እንደሚከሰትም አስጠንቅቋል። ተቋሙ የኢትዮጵያ ሕዝብ ካሁኑ ወገቡን ጠበቅ እንዲያደርግ አሳስቧል። ዛሬ በዋና ዋና የአሜሪካና የዩናይትድ አረብ ኤሚሬትስ ወይም ዩኤኢ ከተሞች በሚገኙ መደበኛ ያልሆኑ የምንዛሬ ገበያዎች የአንድ አሜሪካን ዶላር የመግዣ ዋጋ 181 ከ60 የኢትዮጵያ ብር መድረሱ ታውቋል። ይህ ከፍተኛ የምንዛሬ ፍላጎትና የጥቁር ገበያ ንረት የኢትዮጵያ መንግስት ከሚከተለው የጉምሩክና የታክስ ፖሊሲ ጋር ቀጥተኛ ትስስር እንዳለው ዓለም አቀፉ የገንዘብ ተቋም IMF በቅርቡ ባወጣው ሂሳዊ ሪፖርት አጋልጧል። IMF ይፋ ባደረገው አምስተኛው የኢትዮጵያ ኢኮኖሚያዊ ማሻሻያ የግምገማ ሪፖርት ላይ እንዳስገነዘበው በመንግስት በኩል የተጣሉት የተጋነኑና የዘፈቀደ የጉምሩክ ቀረጥ ተመኖች ሀገሪቱን ለከፍተኛ የኮንትሮባንድ ንግድ እያጋለጧት ይገኛሉ። ሪፖርቱ በግልጽ እንዳስቀምጠው እነዚህ ምክንያታዊ ያልሆኑ የታክስ ጫናዎች ነጋዴዎች የውጭ ምንዛሬን በህገ ወጥ መንገድ ወይም በጥቁር ገበያ እንዲፈልጉ ዋነኛ ገፊ ምክንያት ሆነዋል። ለዚህ የኢኮኖሚ መዛባትና የጥቁር ገበያ መስፋፋት በዋነኝነት አስተዋጽኦ ያደረጉት የመንግስት የታክስ እርምጃዎች የሚከተሉት ናቸው። አንደኛ፣ እስከ 35 በመቶ የሚደርሰው ከፍተኛ የጉምሩክ ቀረጥ። ሁለተኛ፣ የ10 በመቶ ተጨማሪ ቀረጥ ወይም ሱር ታክስ። ሶስተኛ፣ ከ5 በመቶ እስከ 500 በመቶ የሚደርሰው እጅግ የተጋነነ የኤክሳይዝ ታክስ ምጣኔ። እነዚህ የተደራረቡ የታክስ ጫናዎች ህጋዊውን የንግድ ስርዓት በማዳከም ነጋዴው ማትረፍ ወደሚችልበት የኮንትሮባንድ አማራጭ እንዲያዘነብል ማስገደዳቸውን ተቋሙ በሪፖርቱ አብራርቷል። ይህ በእንዲህ እንዳለ የኢትዮጵያ መንግስት ይህንን አሳሳቢ ችግር ለመቅረፍ በማሰብ አዳዲስ የታክስ ፖሊሲ ማሻሻያዎችን ማጽደቁ ዓለም አቀፉ የገንዘብ ተቋም IMF በሪፖርቱ አወድሷል። በተጨማሪም በቀጣዮቹ ጊዜያት መንግስት አዲስ የታክስ ፖሊሲ ተግባራዊ ለማድረግ ማቀዱን ሪፖርቱ ጠቁሟል። በዚህም መሰረት መንግስት ከነዳጅ ተሽከርካሪዎች ላይ አዲስ ታክስ የሚጥል ሲሆን እነዚህ እርምጃ ዋና ዓላማዎች የመንግስትን የገቢ አሰባሰብ አቅም ከፍ ማድረግ እንዲሁም ከነዳጅ ነፃ የሆኑ የኤሌክትሪክ ተሽከርካሪዎችን አጠቃቀም በሀገር ውስጥ በስፋት ማበረታታት መሆኑ ተገልጿል። እነዚህ አዳዲስ የፖሊሲ ማሻሻያዎች የጥቁር ገበያውን የምንዛሬ ጫናና የኮንትሮባንድ ንግድን ምን ያክል ሊገቱት ይችላሉ የሚለው በቀጣይ የመንግስት የተግባር አፈጻጸም ላይ የሚመዘን ይሆናል።
በቀጣይ መረጃ ከነገ በስቲያ ቅዳሜ በአዲስ አበባ መስቀል አደባባይ መሬት አንቀጥቅጥ የተቃውሞ ሰልፍ ተጠራ። ለሰልፉ መንግስት ፈቃድ መስጠቱም ታውቋል። በአዲስ አበባ ከተማ ለመጪው ሐምሌ 11 ቀን 2018 ዓ.ም የተጠራውና በህገወጥ ወታደራዊ ምልመላ እንዲሁም በሰላማዊ ዜጎች እስር ላይ ያተኮረው የተቃውሞ ሰልፍ የመንግስት ፈቃድ ማግኘቱንና በከተማዋ የሚገኙ በርካታ የትግራይ ተፈናቃዮችም በሰልፉ ላይ እንደሚሳተፉ የሰልፉ አስተባባሪዎች ለአዲስ ማለዳ አስታውቀዋል። የስምረት ፓርቲን ጨምሮ ሌሎች የፖለቲካ ኃይሎችን ያካትተው የትግራይ ሰላምና የለውጥ ምክር ቤት የጠራው ይህ ሰልፍ በትግራይ ክልል እየተፈጸመ ነው ያሉትን ወታደራዊ አፈሳ ለማውገዝ፣ የታሰሩ እናቶችንና ገበሬዎችን ድምፅ ለማሰማት እንዲሁም ለአዲስ አበባ ተፈናቃዮች ተገቢውን ድጋፍ እንዲደረግ ለመጠየቅ ያለመ መሆኑ ተገልጿል። የስምረት ፓርቲ ጽህፈት ቤት የሚዲያና ኮሚኒኬሽን ኃላፊ ሀለፎ ምርአ ለአዲስ ማለዳ እንደተናገሩት የሰልፉ ዋና ዓላማ በትግራይ ክልል ህጋዊ ያልሆነ አዋጅን መነሻ በማድረግ በወጣቶች ላይ እየተፈጸመ ያለውን አስገዳጅ ወታደራዊ ምልመላና ያለ አግባብ የታሰሩ እናቶችና ገበሬዎችን በደል ለዓለም አቀፉ ማህበረሰብ ይፋ ማድረግ ነው። በተጨማሪም የኢትዮጵያ ብሔራዊ ምርጫ ቦርድ እውቅና የነፈገውን የህወሓት ቡድን የፕሪቶሪያው ስምምነት ፈርሷል በሚል እያከናወነ ያለውን ተግባር ለማውገዝ የፌዴራል መንግስት የበኩሉን ኃላፊነት እንዲወጣ ለመጠየቅና በጦርነት ምክንያት ተፈናቅለው አዲስ አበባ የሚገኙ የትግራይ ተወላጆች አስፈላጊውን ሰብአዊ ድጋፍ እንዲያገኙ ለማስቻል እንደሆነ ኃላፊው አስረድተዋል። በትግራይ ክልል ውስጥ የሚፈጸመው እስርና ወከባ በሰልፈኞች ላይ የስነ ልቦና ፍርሃት ሊፈጥር እንደሚችል ቢታሰብም ጦርነቱን ሽሽት ወደ አዲስ አበባ የመጣው ተፈናቃይ ማህበረሰብ ግን በሰልፉ ላይ በከፍተኛ ቁጥር ይሳተፋል ተብሎ እንደሚጠበቅ አስተባባሪዎቹ አመልክተዋል። የተቃውሞ ሰልፉን ለማድረግ ከ15 ቀናት በፊት የወሰነን ቢሆንም ከሚመለከተው አካል ፍቃድ እስኪሰጠን ስንጠባበቅ ቆይተን አሁን ላይ ፍቃድ በማግኘታችን እንቅስቃሴያችንን ይፋ አድርገናል ብለዋል ሀለፎም። የህወሓት ቡድን ከራሱ የተለየ የፖለቲካ አቋም የሚያራምዱ ወገኖችን ሁሉ እንደ ጠላት እንደሚመለከት የጠቀሱት ኃላፊው በክልሉ ያለው ሁኔታ አልመች ብሎት ወደ አዲስ አበባ የሚመጣውን ዜጋ ሁሉ እንደ ባንዳና እንደ ጠላት ነው የሚቆጥሩት። እነሱ ብቻ ትክክለኛና ጀግና መስለው ይታያቸዋል ሲሉ ወቅሰው የሰልፉ ዋና ዓላማ የህወሓትን አምባገነናዊ አካሄድ ማውገዝ መሆኑን አስረግጠው ገልጸዋል። በቀጣይ ዜናችን የጀነራሉ ጠባቂዎች እንዲነሱ መደረጋቸው ታወቀ። ለወራት በቁም እስር ላይ የሚገኙት ጀነራል ለመጎብኘት አንድ ከፍተኛ የአሜሪካ ዲፕሎማት ተጉዘው የነበረ ቢሆንም ክልሉን የተቆጣጠረው ቡድን የጀነራሉን ጠባቂዎች በቁጥጥር ስር በመዋል ጀነራሉ እንዳይንቀሳቀሱ አግዷቸው ውሏል። የቀድሞ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በኢትዮጵያ ከዩናይትድ ስቴትስ አምባሳደር ኤርቪን ጄ ማሲንጋ ጋር ሊያደርጉት የነበረው አስቀድሞ የተያዘው የፊት ለፊት ስብሰባ የጸጥታ ኃይሎች በጀነራሉ ላይ በጣሉት የጉዞ እገዳ ምክንያት ሳይሳካ መቅረቱን ጉዳዩን በቅርበት የሚያውቁት የውስጥ ምንጮች ገልጸዋል። ይህ በእንቅስቃሴ ላይ የተጣለው እገዳ የተከሰተው አምባሳደር ማሲንጋ በመቀሌ ከተማ ይፋዊ ጉብኝት እያደረጉ በነበረ ወቅት ሲሆን ዲፕሎማቱ በቆይታቸው ከተለያዩ የሰብአዊ መብት ተቋማት፣ የፖለቲካ ሰዎችና የሲቪል ማህበረሰብ ተወካዮች ጋር በሰብአዊ እርዳታ አቅርቦት፣ በሰላም ጥረቶችና በፕሪቶሪያው የጥል ማቆም ስምምነት አተገባበር ዙሪያ ሰፊ ውይይቶችን አድርገዋል። ከዚህ ቀደም በወጣ መረጃ ሌተናል ጀነራል ታደሰ ወረደ በቁም እስር ላይ እንደሚገኙ መገለጹ የሚታወስ ነው። ጉዳዩን በተመለከተ ዝርዝር መረጃ የሰጡ ምንጮች ለአዲስ ስታንዳርድ እንደተናገሩት ጀነራል ታደሰ ከአምባሳደር ማሲንጋ ጋር የነበራቸው ቀጠሮ በጸጥታ አካላት ምክንያት የተሰረዘው ለጀነራሉ የተመደቡት ጠባቂዎች ከግቢው እንዳይንቀሳቀሱ ጥብቅ ትዕዛዝ በመሰጠቱ ነው። የጸጥታ ሰራተኞቹ እንቅስቃሴ እንዳያደርጉ የተከለከሉ ሲሆን ጀነራሉ መሄድ ከፈለጉ ግን በገዛ እግራቸው መሄድ እንደሚችሉ ተነግሯቸዋል። ይህንን ተከትሎ የፊት ለፊት ስብሰባው ቢሰረዝም አምባሳደር ማሲንጋና ሌተናል ጀነራል ታደሰ በስልክ በመገናኘት ውይይት ማድረጋቸው የታወቀ ቢሆንም ስለተፈጠረው ክስተት በአሜሪካ ኤምባሲም ሆነ በጀነራል ታደሰ ወረደ በኩል እስካሁን የተሰጠ ይፋዊ መግለጫ የለም። ይህ የእንቅስቃሴ ገደብ የተዘገበው የፕሪቶሪያውን የሰላም ስምምነት ተከትሎ የተቋቋመው የትግራይ ጊዜያዊ አስተዳደር ፈርሶ ህወሓት የክልሉን አስተዳደራዊ መዋቅርና የፖለቲካዊ ጉዳዮች ቁጥጥር ሙሉ በሙሉ ወደ እጁ በመለሰበትና በክልሉ የፖለቲካ ውጥረት በከፍተኛ ሁኔታ ባየለበት ወቅት መሆኑ ሁኔታውን አሳሳቢ አድርጎታል። አምባሳደር ማሲንጋ በመቀሌ ቆይታቸው ዋሽንግተን በትግራይ ክልል ዘላቂ ሰላም፣ መረጋጋትና የሰብአዊ ድጋፍ መልሶ ማቋቋም ስራዎች ላይ
ያላትን ጽኑ ቁርጠኝነት በድጋሚ አረጋግጠዋል። የአሜሪካ ኤምባሲ ባወጣው መግለጫ መሰረት አምባሳደሩ በዩናይትድ ስቴትስ ድጋፍ የሚደረግላቸውን የሰብአዊ እርዳታ የሚያቀርቡ ድርጅቶችን ያገኙ ሲሆን ማህበረሰቡ ከድንገተኛ የእርዳታ ጥገኝነት ወጥቶ ወደ ረጅም ጊዜ ማገገም እንዲሸጋገር ዘላቂ ሰላምና መረጋጋት ወሳኝ መሆኑን አጽንኦት ሰጥተዋል። ከተለያዩ የፖለቲካና የሲቪል ማህበረሰብ መሪዎች ጋር ባደረጉት ስብሰባም በክልሉ ተጨማሪ ግጭቶችን ለመከላከልና ዘላቂ መረጋጋትን ለማረጋገጥ አስቸኳይ ውይይት ማድረግ እንዲሁም የፕሪቶሪያውን ስምምነት ሙሉ በሙሉ መተግበር እንደሚገባ አስገንዝበዋል። አምባሳደሩ ከጉብኝቱ በኋላ በሰጡት ማጠቃለያ ውጥረትን የሚያረግብና ለሰላማዊ ውይይት በር የሚከፍት ፍሬያማ ምክክር ማድረጋቸውን ገልጸው በአፍሪካ ህብረት መሪነት የሚካሄደው ዓለም አቀፉ ማህበረሰብ የዘላቂ ሰላም ጥረቱን እንደሚደግፍና በአሁኑ ወቅት በኢትዮጵያ ለሚታዩ ውጥረቶች ብቸኛው መፍትሄ ውይይት ብቻ መሆኑን አስምረውበታል። በሌላ በኩል በአምባሳደሩ ጉብኝት ወቅት ከህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ጋር የተደረገው ቆይታ በትግራይ ወቅታዊ የፖለቲካ ሁኔታና የሰላም ሂደቱን ወደፊት በማራመድ ላይ ያተኮረ ነበር። አቶ አማኑኤል እንደገለጹት የአምባሳደሩ ውይይት በዝናብ እጥረት ምክንያት ሊከሰት የሚችለውን የድርቅ ስጋት፣ የተፈናቃዮችን ነባራዊ ሁኔታ፣ የሰብአዊ እርዳታ አቅርቦትንና ለዘላቂ ሰላም አስፈላጊ የሆኑ ቅድመ ሁኔታዎችን በመገምገም ላይ ያተኮረ ነበር። እንደ አመራሩ ገለጻ አምባሳደር ማሲንጋ የትግራይም ሆነ የፌዴራል ባለስልጣናት ለሰላም ጥረቱ ያላቸውን ዝግጁነት እውቅና የሰጡ ሲሆን በቅርብ ጊዜም ወደ ክልሉ ተመልሰው እንደሚመጡ አስታውቀዋል። ይሁን እንጂ አምባሳደሩ በዚህ የጉብኝት መርሃ ግብራቸው ወቅት ከህወሓት ሊቀመንበር ዶክተር ደብረጽዮን ገብረ ሚካኤል ጋር ሳይገናኙ ቀርተዋል። አስደንጋጭ የባለስልጣናትን ቅሌት የያዘ ቪዲዮ ሸልኮ ወጥቷል ይለናል። የኦሮሞ ብልጽግና ከፍተኛ ባለስልጣናት የውስኪ ጠርሙሳቸውን እያጋጩ የመንግስትን ሚስጥር እየዘገዘኩ ሲያወሩ ታይተዋል። አንድ ከፍተኛ የፌዴራል ሚኒስተር አቶ ሽመልስ አብዲሳ በቅርቡ በመስከረም ወር ከስልጣን ይነሳል፣ ሽመልስን እንሰራለታለን ሲል ተደምጧል። በተመሳሳይ ሌሎች ተጨባጭ መረጃዎችም አቶ ሽመልስ ከስልጣን እንደሚነሱና ተተኪያቸውን ጭምር እንደታወቁ እየዘገቡ ነው። ፖለቲከኛው ጀዋር መሐመድም በትላንትናው ዕለት ያጋለጠው የቪዲዮ መረጃ የብልጽግናውን መንደር እያሸበረ ነው። ጀዋር ባሰራጨውና በድብቅ በተቀረጸው ቪዲዮ ላይ የኦሮሞ ብልጽግና ከፍተኛ ባለስልጣናት የሆኑት አቶ ተስፋዬ ዳባ የውስኪ ጠርሙሳቸውን ይዘው በአንድ መዝናኛ ስፍራ ከአንድ ባለስልጣናት ጋር ሲያወሩ ይታያሉ። ትንሽ ሞቅ ያላቸው የሚመስሉት አቶ ተስፋዬ ደንቀፍቀፍ ባለ አነጋገር ሽመልስ አብዲሳ በቅርቡ ከስልጣን ይነሳል፣ አብይ አይፈልገውም፣ እሱን ከስልጣን አስወግደን ተራ አመራር እናደርገዋለን ሲል ተሰምቷል። አቶ ተስፋዬ ዳባ በኦሮሞ ብልጽግና ውስጥ ትልቅ ስልጣን ያላቸውና ተሰሚነት ካላቸው ግለሰቦች መካከል አንዱ ናቸው። ከጠቅላይ ሚኒስትር አብይ ጋርም ጥሩ ግንኙነት እንዳላቸው የሚነገር ሲሆን የብልጽግናን አካሄድ በመቅረጽ ረገድ ትልቅ ሚና እንዳላቸው ይነገርላቸዋል። የኚህ ከፍተኛ ባለስልጣናት አደገኛ ንግግርን ያዘለ ቪዲዮ ሾልኮ በመውጣት ታዲያ ትልቅ ትኩረትን ስቧል። በተለይም አቶ ሽመልስ አብዲሳ ከስልጣን በቅርቡ ይነሳል የሚለው ንግግራቸው መነጋገሪያ ሆኗል። የክልል ፕሬዝዳንቶች በርካቶች ከስልጣን እንደሚነሱ መረጃዎች እየወጡ ባለበት ወቅት ነው አቶ ሽመልስ አብዲሳ ከስልጣን እንደሚነሱ የተነገረው። በምትካቸውም አቶ አለሙ ስሜ የኦሮሚያ ክልል ፕሬዝዳንት እንደሚሆኑ ተናግረዋል። በገዢው የብልጽግና ፓርቲና በጨፌ ኦሮሚያ ውስጥ ግምገማዎች ወቅት በክልሉ የጸጥታ መበላሸትና የአስተዳደር ክፍተቶች ዙሪያ ከፍተኛ የውስጥ ትችቶች እንዳሉ ይነገራል። በክልሉ በተለይም ከኦሮሞ ነጻነት ሰራዊት ኦላ ወይም ሸኔና በክልሉ አዋሳኝ አካባቢዎች ከፋኖ ታጣቂዎች ጋር የሚያደርጉት ግጭት አለመቋረጣቸው የአስተዳደራቸው ደካማነት ተደርጎ በተቃዋሚዎችና በተቺዎች ይነሳል። ይህ ጉዳይ ምናልባትም አቶ ሽመልስን ከስልጣን እንዲነሱ ምክንያት ሊሆን እንደሚችል ተጠቁሟል። ክቡራትና ክቡራን የቻናላችን ቤተሰቦች ለሰዓቱ የተዘጋጁት መረጃዎች እነዚህን ይመስሉ ነበር። መረጃዎቻችንን እስከ ፍጻሜው ድረስ ስላደመጣችሁ ከልብ እናመሰግናለን።